ስሜ ባለጌ ነው በነገራችን ላይ። በመጨረሻ መሐመድ ሳላ ሊቨርፑልን የሲዝኑ መጨረሻ ላይ እንደሚለቅ ታወቀ ማለት ነው። በነገራችን ላይ ሊቨርፑል ብቻ ሳይሆን ፕሪሚየር ሊግም ካያቸው ድንቅ ተጫዋቾች መካከል አንደኛው መሐመድ ሳላ ለማጋነን ማለት ነው። ያላሳካው ስኬት የለም፣ ያላደረገው ነገር የለም። በግሉ እንደ ክለቡ እሱ በነበረበት ጊዜያት በሙሉ ያላሳካው ስኬት የለም። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ሱፐር ካፕ፣ ኤፍኤ ካፕ ያላሳካው የስኬት አይነት የለም። ያልደረሰበት የስኬት ጣራ የለም መሐመድ ሳላ። እናም ከዚህ በኋላ ሊቨርፑልን እንደሚለቅ ታውቋል። ስለዚህ ከዚህ በኋላ በሊቨርፑል ደጋፊዎች ዘንድ እያንዳንዱ ጨዋታዎች ላይ ቤንች ሆነ ኦቨር ቤንች ሆነ ተጎዳ ምናምን ቁጥሩ በታየ ቁጥር እየተዘመረለት ሲዝኑ እንደሚያልቅ ሀቅ ነው። ሲዝኑም ካለቀ በኋላ የሊቨርፑል ሌጀንዶች ውስጥ ጫፍ የሚቀመጠው ምርጡ ተጫዋች ነው። በፕሪሚየር ሊግ ታሪክም ትልቅ ስራ ከሰሩ ተጫዋቾች ውስጥ መሐመድ ሳላ አንዱ ነው። የማይደርስ ጊዜ የለም። ይሄው ይሄ ቀን መጣ። የት ልትሄድ ነው አሁን? ወደ ሳውዲ ነው ወይስ ሪታየር ልታደርግ ነው? ሳላ ማንንም አይተካህም አንተን። እንደ ሊቨርፑል አይደለም እንደ ፕሪሚየር ሊግ ራሱ ማንንም አይተካህም አንተ። ሌጀንድ፣ ትሩ ሌጀንድ። ምን አይነት ዊንገር! በስማ የአምኖ ፐርፎርማንስ ባላንዶር ብቻ የቀረህ ሌጀንዳችን ነህ አንተ በእውነት። ያን ሌፍት ዊንግ ካንተ ውጪ ሰውን መሳል ራሱ አሁን እያንዳንዱ ጨዋታ ላይ ወይኔ ሳላ እንደምንል በቃ ሙሉ ለሙሉ እርግጠኛ ነን። አሁን ራሱ ሳላ ስማ ያው ከዚህ አመት በላይ መቆየት አችልም። አንፊልድ ላይ የሽኝት ፕሮግራምን እኔ ሳልኩት ካሁኑ ሳልኩት እግዚአብሔርን ዋሬ ሌጀንድ ደረታችንን አንገትን ቀና አድርጋውን ቡድኑን እንትን ብለ መውጣት ትችላለህ። የትም ብትሄድ ደግሞ እንመጣለን። ሳውዲም ሂድ ማናጀርም ሁን ምናምን እየመጣ እንደግፋለን። ሳላ ስማ በጣም የሆነ እንዲወጣ ፈልግ ነበረ፣ ግን የሆነ እንደዚህ ሲሆን ደግሞ የሆነ ሌጀንድ ሪል ሌጀንድ ልባችን ውስጥ ሁሌ የምትኖራለህ ሳላ። ግን ጀማው አሁን እኮ ግርም ብሎኝ እያሰብኩት ሳላህ በሊቨርፑል ቤት ያደረገውን ነገር ግን አስተውላችሁታል? ጀማው የምሪን እኮ ነው ማለት ልጁ እንዳደረገው ያክል ክሬዲት የተሰጠው ተጫዋች አይደለም። 433 ጌሞችን ማድረግ ችሏል። ከዛ ውስጥ ደግሞ ጎል ኤንድ አሲስት ስንት አለው መሰላችሁ? 373 ጎል ኤንድ አሲስት አለው። ያ ብቻ አይደለም፣ ያላሳካው የዋንጫ ይነጥሩልኝ እንዴ! እዚህ ቤት ላይ መጥቶ ሻምፒዮንስ ሊግ፣ 2 ፕሪሚየር ሊግ አለው፣ ካራቦ ካፕ፣ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ምንም የቀረው እኮ ነገር የለም። ጀሞ እጥብጥብ አድርጓል ማሳካት ያለበትን ነገር በሙሉ። እንደምታውቁት ጎልደን ቡት ወደ 4 አካባቢ አሸንፏል። ፕሌየር ኦፍ ዘመን ምናምን ማቶ አግበስብሶታል ነው እና ይህን ተጫዋች ዝም ብላችሁ ስታስተውሉት አሁን ሊለቅ ሲል የእግር ሰዓት እኮ ነው የሚሆንባችሁ። የምሬ ነው ማለት አሁን በዚህ ኮንሲስተንሲ ማን ነው ሊቨርፑል ቤት መሐመድ ሳላ ሊተካው የሚችለው? 9 ሲዝን ነው አይደለ በሊቨርፑል ቤት ማሳለፍ የቻሉ 9 ተከታታይ። በነገራችን ላይ የሊቨርፑል ደጋፊ ኢትዮጵያ ውስጥ እንኳን ማቆ በከፍተኛ ደረጃ እንዲጨምር ያደረገ ተጫዋች ቢኖር ኢንዲቪጁዋሊ መሐመድ ሳላ እንደሆነ ታውቃላችሁ። በጣም ትልቅ አስተዋጽኦን ያደረገው በቃ ልዩ የሆነ ሚና ነው የተጫወተው። ከዛ ውጪ ግን ሳላህ ቀጣይ ሊያቀና ይችላል የተባለው ወደ ሳውዲ ነው። ሳውዲ እጅግ በጣም ብዙ ፈላጊ ክለቦች እንዳሉት እየተገለጸ ይገኛል። ጀማው የዚህ ልጅ ግን በሊቨርፑል ቤት ያሳካው ስኬት ጀማው ማን ሌጀንድ የሚያሰኘው ስኬት ነው። ይመቻቹ። ለማንኛውም ትልቅ ክሬዲት ይገባዋል። ሁሉም ለቀቁ፣ እሱ ብቻ ቀርቶ ነበር። በአንድ ወቅት ዓለማችን ላይ አስፈሪ የሚባለው የአጥቂ መስመር እንደዚህ ነበር። አንድ የቀረ ንጉሱ ተጫዋች፣ እሱም ሊለየን ነው። እስቲ ሊቪያ ስለጠይቃችሁ መሐመድ ሳላን የሚያክል ተጫዋች፣ ንጉሱን የሚያክል ተጫዋች፣ መሐመድ ሳላን የመሰለ ተጫዋች በሊቨርፑል ቤት ይተካል? ስንቱን የተሸከመንኛል? ጎሉ፣ አሲስቱ፣ ዋንጫው አላቅም። ሳላ ከሊቨርፑል አንድም ቀን ግን ይለያያል ብዬ አስቤ አላቅም። ከምር ነው መላችሁ። ዘንድሮ ምንም አቋሙ እንደ ድሮ ባይሆንም እውነት ነው መላችሁ። ብቻ እሱ ካለን እኮ ቲማችን ምን ያህል እንደሚፈራ ታውቃላችሁ እኮ። አላቅም ብቻ ዘንድሮ ግን ለኛ ሊቨርፑላውያን ምን አይነት አመት ነው። ነፍሱን ይማረውና ውዱ ልጃችንን ዲያጎ ጆታን ያጣንበት አመት ነበር። የሲዝኑ መጨረሻ ደግሞ ልባችንን እንዲሁ የሚሰብር
መሐመድ ሳላ ከሊቨርፑል ቤት ሲወጣ አላቅም ሊቪያንስ እውነት አላቅም። እነሆ የተፈራው ደርሷል። የሊቨርፑሉ ግብፃዊ የ33 ዓመት ኮከብ የሆነው ሙሐመድ ሳላ ከፕሪሚየር ሊግ እስከ አውሮፓ ቻምፒየንስ ሊግ እንዲሁም በርከት ያሉ የግል ክብሮችን ካፈራበት ክለቡ ሊቨርፑል በውድድር ዓመቱ መጨረሻ እንደሚለያይ ይፋ አድርጓል። ይህ መረጃም በርካታ የሊቨርፑል ደጋፊዎችን ልብ የሰበረ መረጃ ሆኗል። ሙሐመድ ሳላም በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ሲያሳውቅም ሊቨርፑል የኔ አንዱ የታሪኬ አካል ይሆናል፣ ይህ ክለብ ከክለብም በላይ ነው ሲል ተናግሯል ማለት ነው። የሙሐመድ ሳላህና የሊቨርፑል የውድድር ዓመቱ መጨረሻ ላይ መለየት የተሰማበት ዜናን አስመልክቶ እናንተ ምን ትላላችሁ? ሐሳባችሁን አካፍሉኝ። እኔ በጣም ነው ያዘንኩት። ሙሐመድ ሳላ ለኔ ለሊቨርፑል ብቻ ሳይሆን በፕሪሚየር ሊጉም ሌጀንድ ከምላቸውና በታሪክ ምርጥ ከሚባሉት ተጫዋቾች መካከል አንዱ ነው ያለ ምንም ጥያቄ። ለማንኛውም ስለዚህ መረጃ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። አሳዛኝ ሰበር ዜና መሐመድ ሳላ ሊቨርፑልን እንደሚለቅ አስታወቀም። ግብፃዊው የፊት መስመር ተጫዋች መሐመድ ሳላም በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ በይፋ አስታውቋል። ሳላ ባስተላለፈው ልብ የሚነካ መልእክት ሊቨርፑል ለሱና ለቤተሰቡ ሁልጊዜም እንደ ቤቱ እንደሚያዩ ተናግሯል። ሳላ ያ ቀን በሚያሳዝን ሁኔታ ደርሷል በማለት የዚህ የውድድር ዘመን ማብቂያ በክለቡ ያለውን ቆይታ እንደሚያበቃ በመግለጽ አብረው ስላሳለፏቸው ድሎች፣ ስላነሷቸው ዋንጫዎችና በአስቸጋሪ ጊዜያት አብረው በመቆማቸው ደስተኛ መሆኑን በመግለጽ ንግግሩን በክለቡ ዝነኛ መሪ ቃል ዩ ዊል ኔቨር ወክ አሎን በማለት ሐሳቡን በማጠቃለል ጨርሷል። ሰበር መረጃ ወጥቷል። ሙሐመድ ሳላ የፈርዖኖቹ የፊት መስመር አጋፋሪ ሊቨርፑልን ለመሰናበት ወስኗል። ይሄው እዚህ ጋር እንደምትመለከቱት እንግዲህ የሊቨርፑሉ የመስመር ተጫዋች ሙሐመድ ሳላ ሊቨርፑልን ለመልቀቅ አንፊልድን ለመልቀቅ መወሰኑ ተነግሯል። ይህ የሚሆነው እንግዲህ ጁን ላይ ነው የሚለው ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃ መሰረት ማለት ነው። ታዲያ በዚህ የውድድር ዘመን ወይም ደግሞ በዚህ በከረንት ሲዝን መጨረሻ ላይ እንግዲህ ሙሐመድ ሳላ ሊቨርፑልን ይሰናበታል ተብሎ ይጠበቃል። ሙሐመድ ሳላ ቀጣይ ማረፊያው የት ይሆናል ወይም ደግሞ የት ሊሆን ይችላል የሚለውን ደግሞ በቀጣይ መረጃዎች የምንመለከተው ነው የሚሆነው። ሰበር ዜና ሙሐመድ ሳላ ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች በሚያውቁት ስሙ ዳዲ ጁን ላይ ከሊቨርፑል እንደሚለቅ ግልጽ አደረገ ማለት ነው። የሚያሳዝን ዜና ነው ማለት በቃ የሚያሳዝን ዜና። ሌጀንድ የሆነ ሰው ያለፈው ዓመት ኬዲቢን ሸኝተናል፣ ዘንድሮ ደግሞ ሳላህን እንሸኛለን ማለት ነው። ሳላህ ግን ለየት የሚያደርገው ማለት የማንቸስተር ዩናይትድ አባት። አሁን ማንቸስተር ዩናይትድ አባት የላቸውም። በቃ ገባችሁ አይደል? ኦርፈን ቤተሰብ የሌለው በቃ ቤተሰብ የሌለው ክለብ ሆኗል። አሁን በቃ አባት የሌለው ክለብ ማለት። ስለዛ መዋጮ ምናምን ነገር ለማንቸስተር ዩናይትድ ማድረግ የምትፈልጉ ከሆነ ምናምን ነገር እኔና ሊቨርፑል ደጋፊዎች ስፖንሰር ያደረግነው መዋጮ አለ። ማንቸስተር ዩናይትድን ለመቀለም ምናምን ሞክራለን። ምክንያቱም ጎል ሲቀልባቸው የኖረው ሙሐመድ ሳላህ ከእንግሊዝ ፕሪሚየር ሊግ እንደሚለቅ አሳውቀዋል ማለት ነው ጁን ላይ ማለት ነው። እኔን ከጠይቃችሁኝ ሀቅ ለመናገር ጨካኝ የሆነና ሊቨርፑልን ማስቀደም የሚችል ጽድት ያለ የሊቨርፑል ደጋፊ አምና ቢለቅ ቅር አይለውም ነበር። ምክንያቱም አምና የሚገርም አቋም ነበር ያሳያችሁ። ግን ያው ፋዘር ታይም ካቻፕ አደረገ ገባር። ለሌሎቻችንም ፋዘር ለልጆቹም ፋዘር የሚሆንበት ጊዜ ምናምን ደረሰ። እስካሁን ድረስ የዩናይትድ አባት ሆኖ ቆየ ገባር አይደል? አሁን የራሱ ልጆች የሚያሳድግበት ጊዜ ስለደረሰ ይሆናላ መድከሙ ምናምን ማይቀር ነገር ስለነበረ ያቺን ኮንትራት ምናምን ነገር አፍሪካዊ አትመኑ ብያችሁ ነበር አልነበረ? አፍሪካዊና ላቲን አሜሪካዊ በኮንትራት እንዳታምን ማን እስከዛሬ ድረስ እኛ 5 ዓመት ቶማስ ፓርቲን ይዘነው ማን 5 ዓመት ይዘነው 5ኛ ዓመት ላይ ነው የሚገርም ተጫዋች ሆኖ 4ቱን ዓመት ላሽ ብሎ ኮንትራት ማደሻሻ ሲደርስ አፍሪካዊና ላቲን አሜሪካዊ እንዳታምን ለሌላ ጊዜም ትምህርት ነው። እቺ ጊዜ ማደርስ ይመስል በጣም ስንሸሻት ነበረ። ከ9 ወርቃማ ዓመታት በኋላ እንግዲህ ኢጂፕሽያን ኪንግ ሙሐመድ ሳላ ክለቡን በሲዝኑ መጨረሻ እንደሚለቅ አሳውቋል ማለት ነው። በቪዲዮ ላይ አርኖ ላይ ኢትስ ሶ ሃርድ ለ9 ዓመታት ሙሉ ክለቡን በዚህ መልክ ሲያገለግል የነበረ ሌጀንድ ተጫዋች አክሴፕት ለማድረግ ይከብዳል ሲለቅና ኤኒዌይስ በሄደበት ሁሉ ይቅ ነው። በጣም የምንወደው ሊተካ የማይችል ለሊቨርፑል ብቻ ሳይሆን በፕሪሚየር ሊጉ መቼም ቢሆን የማይደገም ራይት ዊንግ ነውና ኢጂፕሽያን ኪንግ ሙሐመድ ሳላ የምንጊዜው ምርጡ ራይት ዊንገር ትለይብናል። ዊ ላቭ ዩ ሶ ማች። ስትለየን በጣም እየከፋንም ቢሆን ግን
መሐመድ ሳላ ሊቨርፑልን በነፃ ይለቃል። ጋይስ ሰበር ዜና ተሰምቷል። ግብጻዊ ተጫዋች መሐመድ ሳላ በውድድር ዘመኑ መጨረሻ ሊቨርፑል እንደሚለቅ አሳውቋል። መሐመድ ሳላ በሊቨርፑል ቀሪ የ1 ዓመት ኮንትራት ቢኖረውም ክለቡ በነፃ ዝውውር እንደሚለቅ ተገልጿል። ሊቨርፑል ታሪካዊ ተጫዋቹን ሳላ አዲስ ምዕራፍ ለመጀመር ያለውን ፍላጎት በመደገፍ ፍቃድ እንዲሰጡ ተናግረዋል ማለት ነው። በሌላ በኩል መሐመድ ሳላ ወኪል ሳላ በሚቀጥለው ዓመት የት እንደሚጫወት አናውቅም ብሏል። ከዚህ በፊት ከሳውዲ አረቢያ ሊግ መሐመድ ሳላ 150 ሚሊዮን ፓውንድ ቀርቦ በሊቨርፑል ውድቅ መደረጉ አይዘነጋም ማለት ነው። ምንድነው የምሰማው ጋይስ? ምንድነው የምሰማው? ሊቪያንስ በሲዝኑ መጨረሻ መሐመድ ሳላ ከሊቨርፑል እንደሚለያ አሳወቀ። እጅግ አላቅም። ሊቪያንስ ንጉሱ ሊለየን ነው። ሊቪያንስ መሐመድ ሳላ ከሊቨርፑል ሊወጣ ነው። ወይኔ አንድ ቀረን። አጥቂያችን ሌጀንዱ ልጃችን ከሊቨርፑል ሊለቅ ነው። ዜናው የተወሰነ ደቂቃ አይቼዋለሁ። ፋሚሊ ግን እንዴት አስችሉኝ ይሄንን ልናገር። ንጉሱን እቺን ታይም ብቻ ነው የምናጣጥመው። ወይኔ ፋሚሊ አላቅም። ስረጋጋ እግዚአብሔርን እጅግ በጣም ነው የደበረኝ። መሐመድ ሳላ ሊለየ ነው። ያን ስንቱን ውለታ የዋለልን ቃላት ይገልጸዋል። አላቅም። ይያስ ብቻውን ተሸክሞ ዋንጫ የሚያስበላ ዘ ኢጂፕሽያን ኪንግ ከእንግሊዝ ፕሪሚየር ሊግ ምርጥ ቀኝ መስመር ተጫዋቾች አንዱ ቢባል ሚያንስበት ለኔ በአገሬም ጠላት ነው፣ በክለብም ጠላት ነው። ግን ኳስ ይችላል። ሙሐመድ ሳላ በአመቱ መጨረሻ እንግዲህ ሊለቅ ነው። ሊቪን እንግዲህ ኳስ እንዲህ ነው በቃ። ጨካኝ ስፖርት መላመድ አይቻልም አባቴ። አምና እንግዲህ አይተናል። ብቻውን ለአሮጊቷ ዋንጫ አንኪ ብለዋል። በቃ ብቻውን አንድ ሰው ሳይተባበረው ማለት ለቅሱ የጎል አቅርቦት ሲቆም አይተናል እኮ ምን እንደተፈጠረ። ዘንድሮ አንድ የሊቪ መውረድ የሱ እንትን ነው፣ የሱ አቋም መውረድ ነው። እድሜ ልክህን ኳስ አታከብረህም በቃ። ሙሐመድ ሳላ በሄድሽበት ይቅናሽ ብያለሁ ማሜ። ይመችሽ ሊቪዎች። ሳተኩት ይኸው አምልጧቸዋል። ምን እንደሚወጣህ እናያለን እንግዲህ። በሄድሽበት ይቅናሽ። ቢግ ሪስፔክት ብራዳ። እኔ በጣም ነው ያዘንኩት ጋይስ ይሄንን መረጃ ስሰማ ማለት ነው። እንዳይመጣኩ ታውቁታላችሁ መረጃዎችን በቃ። ግን ዘንድሮ ስፔሻሊ ከሊቨርፑል ጋር ያሳለፈው ጊዜ ጥሩ እንዳልሆነ በደንብ በአይን የሚታይ ነው። ግን ላለፉት ዓመታት በሊጉ ካሳየን ተአምር አንፃር በሊጉ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊጉ ከነበረው ድንቅ ግስጋሴ አንፃር መሐመድ ሳላ ምን አይነት ድንቅ ተጫዋች ነው የሚለውን ስንመለከት ከሊቨርፑል ጋር የሚለያይበትን መረጃ ስንሰማ በጣም የሚያስደነግጥ ይመስለኛል። ለኔ በሊጉ በጣም በተደጋጋሚ እንደምላችሁ በታሪክ ምርጡ ራይት ዊንገር ነው መሐመድ ሳላ ማለት ነው። ቶፕ 5 ጎል ስኮረሮች ውስጥ የምታገኙት ተጫዋች ነው። በጣም ብዙ የግል ኳሊቲዎች ያሉት አይነት ተጫዋች ነው። ሶሎ ጎሎችን በእግሩ ሁኔታ ሲያስቆጥር ትመለከቱታላችሁ። ቢግ ጌም ፕሌየር ነው። የትኛውም ቶፕ ክለብ ላይ በምን ያህል ደረጃ ጌሞች ላይ ልዩነት ፈጣሪ እንደሆነ በተለያዩ ጊዜያቶች ላይ አስመልክቶናል። ፔሱ በጣም ገራሚ ነበር። ፕራይም ሞን የሚያውቀው ያውቋል ብዬ አስባለሁ። ቦል ስትራይኪንግ ኳሊቲው ጥሩ ነበር። አሲስተር የሚባልም አይነት ተጫዋች ነውና ለኔ ዊንገር ሆኖ የስትራይከርን አይነት ቫይብ ከሚሰጡኝ ተጫዋቾች መካከል አንዱ ነው። እንደ ዊንገር ሳይሆን እንደ ስትራይከር ጎሎችን የሚያስቆጥር አይነት ተጫዋች ነውና በቀላሉ የሚረሳ አይነት ተጫዋች ነው ብዬ አላስብም። ብዙዎቻችሁ ዘንድሮ ከሊቨርፑል ጋር እያሳለፈ ያለውን ጥሩ የማይባል ጊዜን አንስታችሁ መሐመድ ሳላ እንደ መጥፎ ተጫዋች ለመሰየም ስትሞክሩ ስመለከት በጣም ነው ማዝነው። ላለፉት ዓመታት በሱ ልክ ኮንሲስታንት የነበሩ በጣም ጥቂት ተጫዋቾች ናቸው በፕሪሚየር ሊግ ላይ የተመለከትናቸው ማለት ነው። ኤኒዌይ ግን በጣም የሚያሳዝን ዜና ነው። እኔ ራሴን አሞኝ በጣም አሞኝ ደክሜ ተኝቼ ነበረ። ግን ዜናውን ስመለከት በጣም ነበር ያስደነገጠኝ። ያው ሊሆን እንደሚችል እየጠበቃችሁትም ማለት ነውና ለማንኛውም እናንተ ስለ መሐመድ ሳላ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ምንድነው በዚህ ሰዓት ጠብቀህ ዝም ብለህ ሲዝኑ ውስጥ ተላቀቅ እኮ መሄድ ትችላለህ። ሞ ሳላ እንግዲህ ከሊቨርፑል ጋር እንደሚላይ ኦፊሻል አድርጓል። የሲዝኑ ማብቂያ ላይ ዝም ብለህ ሲዝኑ ሲያልቅ እኮ ብትሄድ በቃ ለምን አሁን ኢማጂን ቀጣይ ሲዝን ሊቨርፑልን ያለሳል። ኦሬዲ እኮ እኛ ለምደናል። እኛ ደጋፊ ያልሆኑ ሰዎች ራሱ ሳላ ሲባል ሊቨርፑል ሲባል ሳላ በቃ አሁን ቀጣይ ሲዝን ሳላ የለም ሊቨርፑል ውስጥ። በጣም ነው ያዘኝ። ኦሬዲ ሌጀንድ ነው ሳላ ሌጀንድ ነው እና ግን አይመጣውም። ገባህ አይደል? ሳላ እኮ ጥሩ እየተጫወተ አይደለም። ግን ሳላ ከሊቨርፑል ወጣ ደግሞ ጥሩ ዜና አይደለም፣ ሊሆን አይችልም። አይመጣው ነው። ለማንኛውም 435 ጨዋታዎችን አሁን ባለው 255 ጎሎችን እና 122 አሲስቶችን አድርጎ እነዚህን ዋንጫዎች ከሊቨርፑል ጋር አሳክቶ የሲዝኑ ማብቂያ ላይ ሞ ሳላ ከሊቨርፑል ጋር የሚለያይ ይሆናል። ይሄ ልብ ሰባሪ ነው። የሊቨርፑል ደጋፊዎች የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። እንቻማችሁ
መሐመድ ሳላ ይህንን ብሏል። ይህ ክለብ ለኔም ሆነ ለቤተሰቤ እንደ ቤቴ ነው። ለሁሉም ነገር እጅግ በጣም አመሰግናለሁ። በእናንተ ምክንያት ብቻዬን አልጓዝም። አይ ዊል ኔቨር ወክ አሎን በማለት ነው እየተናገረ የሚገኘው። እንደሚታወቀው እንግዲህ ከጥቂት ደቂቃዎች በፊት ማለት ነው ሊቨርፑል እንዳሳወቀው ከሆነ በ2025/26 በዚህ ዓመት የውድድር ዘመን መጨረሻ ማለት ነው ከመሐመድ ሳላ ጋር በይፋ እንደሚለያይ ይፋ ካደረገ በኋላ ነው መሐመድ ሳላ ይህንን ኢንተርቪው ያደረገው። በተጨማሪም ደግሞ ማለት ነው መሐመድ ሳላ የ1 ዓመት የኮንትራት ጊዜ ይቀረዋል። ነገር ግን ሊቨርፑል ማለት ነው በይፋ መሐመድ ሳላ መልቀቅ እንደሚፈልግ ጭምር ነው እየተናገረ የሚገኘው። ለ9 ዓመታት በሊቨርፑል ቤት እጅግ በጣም ስኬታማ የነበሩ ዓመታትን ሲያሳልፍ የነበረው እንዲሁም ደግሞ በርካታ ዋንጫዎችን ከሊቨርፑል ጋር አብሮ ሲያነሳ የነበረው መሐመድ ሳላም እንግዲህ በዚህ የውድድር ዓመት መጨረሻ ላይ ከሊቨርፑል ጋር ይሰናበታል። የ33 ዓመቱ ግብጻዊው እንዲሁም በተጨማሪ ደግሞ በሊቨርፑል ቤት እንዲሁም በተጨማሪ በአጠቃላይ በፕሪሚየር ሊጉ ማለት ነው እጅግ በጣም አስደናቂ የነበረ ተጫዋች እንደነበረ የሚታወስ ነገር ነው። መሐመድ ሳላም እንግዲህ ምናልባትም ከሊቨርፑል ቤት ከወጣ በኋላ ወደ ሳውዲ አረቢያ ወይም ደግሞ ወደ ኤምኤልኤስ ሊሄድ ይችላል የሚሉ መረጃዎች ጭምር እየተዘዋወሩ ይገኛሉ። በዚህ ጉዳይ ላይ ሀሳብ አላችሁ ወይ? እንዲሁም ደግሞ የመሐመድ ሳላ ደጋፊዎችና ወዳጆች የታላችሁ የተሰማችሁን ስሜት ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች አሁንም በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ተጭናችሁ አብራችሁኝ ቆዩ። መልካም ምሽት። እንደሚያይ ሰው ማለት ነው እኔ በጣም ነው የደበረኝ ማለት እግዚአብሔር መሐመድ ሳላ በዚህ ሲዝን መጨረሻ ከሊቨርፑል ይለቃል ማለት እኔ ከልቤ ቆሜ ልከራከርለት የምችለው ብቸኛው የፕሪሚየር ሊግ ተጫዋች ይሄ ነበር። በማንኛውም ሰዓት ላይ ቢግ ቲም ስጡት ኦን ሂዝ ዴይ ማለት ነው ማንንም ሰው ይገላል። ኦን ሂዝ ዴይ ማንንም ሰው ማንቸስተር ዩናይትድ በል ማንቸስተር ሲቲ ሴንቹሪያን ማን ሲቲ በለው ማንኛውንም ሰው ስጠው ይገልሃል። መሐመድ ሳላ ለማንም አይመለስም። አርሰናል፣ ዩናይትድ፣ ቼልሲ ሁሉም ቲም ይፈሩታል መሐመድ ሳላ ማለት። ሻምፒየንስ ሊግ ለሄድ አፍሪካ ውስጥ እንደ መሐመድ ሳላ አይነት ማለት ነው ተጫዋች ሊፈጠር አይችልም። the greatest African player of all time ነው ምንም ጥያቄ የለውም ማለት። ፕሪሚየር ሊግ ላይ ከታዩ ራይት ዊንጎች ደግሞ አንደኛው ምንም ጥያቄ የለውም። ማንም ሰው የሆነ ክሎዝ ሊሆን አይችልም ከዚህ ሰውዬ ጋር። 2 ጊዜ ቶፕ ስኮረር እና ቶፕ አሲስተር 2 ጊዜ ማለት ነው። ፕሪሚየር ሊግ ላይ ይሄንን ኦንሪ ምናምን ሌቭል ነው። ገብቷችኋል? ሳላ በመልቀቁ በጣም ነው የደበረኝ። እግዚአብሔርን ምላችሁ በጣም ሌጀንድ ነው ይሾይ በጣም ማለት ኧረ በስመ አብ ኢንዶፊራ ማለት አሁን አይደል እንዴ ሳላ ሊቨርፑልን በክረምቱ እንደሚለቅ አስታውቋል። ራሱ ፋብሪዚዮ ነው የለቀቀው ማለት ነው መረጃውን። በፈጣሪ ስም አንተ ስለ ሾክድ እኮ ነው ያደረገን። ኢማጂን ሊቨርፑልን ያለ ሳላ ለመመልከት ምናምን ነገር አንተ በጣም ከባድ እኮ ነው ይሱዬ ማለት ነው። እግዚአብሔርን ስለ በህይወት ዘመናችን ካየናቸው ላይክ በራይት ዊንግ ከሜሲ ውጪ ሳላን ራይት ዊንግ ላይ የሚበልጥ ተጫዋች ማንም የለም ብዬ ነው ማስበው እኔ አፊሞርች እኔም እናንተም ታውቃላችሁ በዛ ጉዳይና ኢማጂን ያለ ሳላን ፕሪሚየር ሊግ አሁን አይ ኖ ፐርፎርማንሱ ወርዷል፣ ግን ስለ ኦሊሴ ነው ራሱ አሁን ተተኪ አድርገው ያዙት ይመስለኛል ካልተሳሳትኩኝ በዛ በኩል በጣም ከባድ ነው። እንደ ሊቨርፑል ደጋፊ ራሱ አስበው ይሄን ነገር ሞሳላን ለመውደድና ለማርነቅ ግዴታ የሊቨርፑል ደጋፊ መሆን አይጠበቅብን። መላው የእግር ኳስ አፍቃሪያን እጅግ በምንወደው በእንግሊዝ ፕሪሚየር ሊግ በእንግሊዝ ገናናው ክለብ በሊቨርፑል ቤት ሞሳላ የማይረሱ በርካታ ዓመታትን ስለሰጠህንና ስላሳየህን ከልብ ልናመሰግንህ ይገባል። ሞሳላ ሁሌም በልባችን ትኖራል። በስተመጨረሻም ጀማው ዘ ኢጂፕሽያን ኪንግ ሞሳላ ሊቨርፑልን ይለቃል። በፕሪሚየር ሊጉ ካየናቸው እጅግ ድንቅ ወጥ ተጫዋቾች ውስጥ ግንባር ቀደሙት ከሆኑት ውስጥ የሚሰለፈው ሞሳላ ቀጣይ ሙሉ ለሙሉ ከቡድኑ ጋር እንደሚሰናበትና ይህ ሲዝን የመጨረሻው እንደሆነ ግልጽ አድርጓል። ጀማው እጅግ አሳዛኝ መረጃ ነው። በተለይ ደግሞ ለመላው የእግር ኳስ አፍቃሪዎች ፕሪሚየር ሊግ ተመልካቾች ይሄ ልጅ ማጣት ቀላል አይደለም። ምክንያቱም በየሳምንቱ እጅግ ማጂክ የተሞላባቸው አስደናቂ የሸርፍራፊ ሰከንድ ጎሎችን ሲያስመለክተን የነበረ ድንቅ አፍሪካን ወክሎ ሲሳተፍ የነበረ ተጫዋች ነው። እጅግ በጣም ወዶና ማከብሮ አይነት ተጫዋች ነው። ለማንኛውም ፕሪሚየር ሊጉን ተሰናብቷል። እጅግ በጣም ብዙ የሀዘን መግለጫዎች እንግዲህ ወደ ሊቨርፑል ቤት መጓዝ አለባቸው። በተለይ ደግሞ ከትርፌ ቤት የሀዘን መግለጫ ትልካላችሁ ብዬ እጠብቃለሁ። ምክንያቱም ሳላ ጥሏችሁ ለማንኛውም ጀማው ሞሳላ በጣም በሚያሳዝን ሁኔታ ከዚህ በኋላ ፕሪሚየር ሊጉ ላይ ማንመለከት ይሆናል። ከዚህ ሲዝን በኋላ ማለት ነው። መልካም ሁሉ ይግጠመው በሄደበት ጀማው ይመቻችሁ።
ከሊቨርፑል ቤት አሁን የተሰማ ሰበር መረጃ አለ። መላውን የእግር ኳስ ዓለም ያስደነገጠ ዜና ነው። የአንፊልዱ ንጉስ የምንጊዜውም የክለቡ ሌጀንድ መሐመድ ሳላ ከሊቨርፑል ጋር ሊለያይ መሆኑ ተረጋግጧል። ባለፈው የውድድር ዘመን የ2 ዓመት የኮንትራት ማራዘሚያ ቢፈራረምም ዘንድሮ ግን በቋሚነት አለመሰለፉና ያሳለፈው አስቸጋሪ ጊዜ ውሳኔውን እንዲቀይር አድርጎታል። የአንድ ትልቅ ዘመን ማክተሚያ መቃረቡን ክለቡም አረጋግጧል። ሳላ በሊቨርፑል ቤት ያላሳካው ነገር የለም። ቻምፒዮንስ ሊግ፣ ፕሪሚየር ሊግ እና ሌሎች በርካታ ዋንጫዎችን በማንሳት የክለቡን ታሪክ ቀይሯል። ሊቨርፑል የሳላህን ዝናና ስኬት በአመቱ መጨረሻ በአንፊልድ በደመቀ ሁኔታ እናከብራለን ብለዋል። ንጉሱ በክብር ሊሰናበትም ነው። ሳላህ ለናንተ ምን አይነት ተጫዋች ነበር? ሐሳባችሁን ጻፉልኝ። መልካም ጊዜ። መሐመድ ሳላህና ሊቨርፑሎች እንደሚለያዩ ተረጋገጠ። እንደምትመለከቱት መሐመድ ሳላህ በራሱ ገጽ እንግዲህ ከሊቨርፑል እንደሚወጣና ይህም የመጨረሻ አመቱ እንደሆነ አረጋግጧል። እነ ፋብሪዚዮ ሮማኖም ይህን ዜና ዘግቦታል። እናንተ ስለ መሐመድ ሳላህ ምን ታስባላችሁ? ኮመንት ስራ ሐሳባችሁን አስቀምጡልኝ። በመጨረሻም ፋብሪዚዮ ሮማኖ የሊቨርፑል ደጋፊዎች ፍጹም መስማት የማይፈልጉትን ዜና ይፋ አድርጎታል ማለት ነው። ያራዳ ልጆች ሳላህ ሲዝኑ መጨረሻ ላይ ከሊቨርፑል እንደሚለቅ አስታወቀ ብሎ አሁን ብሬኪንግ ኒውስ ብሎ ለቆታል ማለት ነው። ያራዳ ልጆች በሚገርም ሁኔታ መሐመድ ሳላህ የአመቱ መጨረሻ ላይ ብዙ ታምራትን ከሰራበት ክለብ እንደሚለቅ ይፋ አድርጓል ማለት ነው። በዚህ ክለብ ብዙ ነገሮችን አድርጌያለሁ፣ ለደጋፊውም ለክለቡም ትልቅ ክብር አለኝ ሲል ተናግሯል ማለት ነው። መሐመድ ሳላህ እንግዲህ ብቻዬን አልጓዝም ሲልም ነው የተናገረው ማለት ነው። ያራዳ ልጆች መሐመድ ሳላህ አሁን የፕሪሚየር ሊጉ ሌጀንድ ነው። የአመቱ መጨረሻ ደግሞ ፕሪሚየር ሊጉን ሊለቅ ነው ማለት ነው። ይሄ እንደ ሊቨርፑል ብቻ ሳይሆን እንደ እግር ኳስ ተመልካችም ሳላህን በፕሪሚየር ሊግ ምናልባት ላናየው እንችላለን። ያ ደግሞ የሚያሳዝን ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። ሰበር ዜና መሐመድ ሳላህና ሊቨርፑል የመጨረሻ ሲዝናቸው ነው ተባለ። መሐመድ ሳላህና ቤተሰቦቹ በወሰኑት ውሳኔ መሰረት እንግዲህ ፋብሪዚዮ እንዳሳወቀን ከሊቨርፑል ጋር እቺን ሲዝን የመጨረሻው እንደምትሆን አስታውቋል ማለት ነው። ያው እንግዲህ ቀስ በቀስ የፕሪሚየር ሊግ ሌጀንዶቻችን እንግዲህ በየአመቱ እያጣን ነው። ባለፈው ኬቪን ዴ ብሩይን፣ አሁን ሳላህን እንግዲህ የሊቨርፑል ደጋፊዎች መጽናናት እመኝላቸዋለሁ። በእርግጥ አንዳንዴ ሊቨርፑል ደጋፊዎች ሳላህ በቃ ምናምን እያሉ ነበረ። ያው ከክፋት ምናምን ሳይሆን ሳላህ ውጣ ውረድ የሆነ ሲዝን ነበር እያሳለፈ የነበረው። አለ ሲባል የለም፣ የለም ሲባል አለ። ባለፈው በተለይ የሚገርም ጎላ ብቻ ምን አለፋችሁ ሳላህ የምንጊዜም የፕሪሚየር ሊግ ምርጡ ተጫዋች ከሚባሉት ውስጥ አለ ማለት ነው። ሞ ሳላህ እንግዲህ ይመቸው።